ለሰጣለም ፊት ይሰጣል ነውር ነው አይሰጥም። ኢየሱስ ጀርባውን ነው የሰጠው። አይ ቤተክርስቲያን አሁን ስደት የለባትም፣ ኮምፎርት ዞን ላይ ነች። ጸሎቷን ከዘነጋች ገብተዋል። ዘመናዊ ነገር እየመጣ ከዓለም የተቀዱ ነገሮች፣ ከዓለም የተቀዱ ዜማዎች፣ ከዓለም የተቀዱ ነገሮች፣ የዓለም የቴክኖሎጂ ውጤቶች መንፈሳዊ ህይወትን የማቀጨጭ አቅም አላቸው። ያቀጭጫሉ። ምክንያቱም የትኛውም የዓለም ቴክኖሎጂ ጀርባውን ቼክ ስታደርግ ዲመን ነው። ፋይናሉ ዲመኒክ ነው። ምንም ነገር ዲመኒክ ነው። ሶፍትዌር ባይብል አሁን እኔ አልጠቀምም። የስልክ ባይብል አላነበም ቤተክርስቲያን ውስጥ። እኛ ቸርች አሁን ባይብል በስልክ የሚያነብሰው በጭራሽ አይቻልም። ቶታል ሃርድ ኮፒውን ነው ይዘህ የምትመጣው። አይቻልም እንደዚህ አይነት ነገር። ምክንያቱም ሶፍትዌር በጣም ከባድ ነው። አሁን ምን አናውቅም፣ ጥቅስ ተቀንሶ ሊጻፍ ይችላል። ገብቶሃል? ስለዚህ እንደዚህ አይነት ነገሮች በጣም ጥንቃቄ መደረግ አለባቸው። ኮምፕሊትሊ የዚህ ዘመን የቤተክርስቲያን ፈተናዋ እንዳልኩ አንድና አንድ ነው፣ ምቾት ነው። ምቾት ምንን አመጣ? በጽድቅ አለመኖርን አመጣ። የነ ተስፋዬ ጋቢሶ ዘመንና የነ ሌሎች የነ ሊሊ ዘመን የነ አውታሩ ዘመን የነ ተከስተ ዘመን ምናምን ለምንድን ነው ዛሬ ላይ መዝሙሮቻቸው የሚጣፉት? በመከራ ውስጥ ነው የተቀበሉት፣ በስደት ውስጥ ነው የተቀበሉት። ተራራ ላይ ወጥተው ምሽግ ገብተው 15 ቀን አንድ ወር አይበሉም ነበር። አሁን 15 ቀን አንድ ወር ምሽግ የሚገባ አለ ወይ? ጥቂት ካልሆነ በስተቀር ጥቂት አለ ወይ? ይሄ ኤክስፒሪየንስ ገብቷል። ኮምፎርት ዞን መጣ ማለት ነው። ከዛ በትምህርት ሰበብ የሚመጡ ልምምዶች ስጋት አለኝ። የወደፊት የቤተክርስቲያን ፈተና ብዬ የማስበው አንደኛ መሪዎች በእውነትና በጽድቅ አለመገሰጽ ቤተክርስቲያንን ይጀምራሉ ያስባሉ። አይገስጹም። ከፈት ልምምድ ምን ችግር አለው የምትል በጣም ስጋቴ ለቤተክርስቲያን ምን ችግር አለው? ምን ችግር አለው? ዋናው ይሄ አይደለም እባክህ። እግዚአብሔርና እንደዚህ አይነት ልምምዶች ስጋት አለኝ። ሌላው በትምህርት ሰበብ የሚመጡ መንፈሳዊ የመንፈስ ቅዱስ ስጦታዎችን አለመቀበል የሚመጣል ልሳን ላይ የሚያላግጥ ጀነሬሽን ይመጣል። ወደፊት ስጋት አለ። ለምን? ዕውቀት በሚመስል መልኩ የመንፈስ ቅዱስ ስጦታን የሚያቃልል የቤተክርስቲያን ፈተናዋ ብዬ የማስበው መጸለይን እንደ ፋራነት የሚያይ ይመጣል። ብዙ አትንበርከክ ይላል። የሆነ ነገርን መሆን እንደ ፋራነት የሚያይ ብዙ ቸርች መሄድን ህብረት ማድረግን ከቅዱሳን ጋር ወርሽፕ ማድረግን ቸርች መሄድ አይደለም የሚል ትምህርት ይመጣል። ቤተ ጌታን ታገኛለህ የሚል ይመጣል። እና ይሄ ስጋት አለኝ። ስለዚህ ቤተክርስቲያን ይሄ እንዳይሆን በዚህ ዘመን ላይ ያለች ቤተክርስቲያን ምንድነው ትልቁ የቤት ስራዋ? ትምህርት ባይታዊ። እንዴት ይሄን ልትል ቻልክ እንዳልክ ካልሽኝ የዛሬ 20 እና 30 ዓመት ወደ ኋላ ብትሄድ የኢትዮጵያ ወንጌል አማኛ ቤተክርስቲያናት ህብረት ቤተክርስቲያን ፎከስ ያደረገችው ጸሎት ላይ ብዙም አትሄድ። ሰዎች ጌታን ይቀበላሉ፣ በገፍ ይመጣሉ፣ ግን እግር በእግር ተከታትሎ ትምህርትን የሚሰጥ ብዙ አልነበረም። ለዛ ነው የሆነ ሰዓት ጴንጤ የሆኑ ሰዎች ግር ብሎ ወደ ላይ ተመለሱት። ቤተክርስቲያን አስፈላጊውን ክትትል፣ አስፈላጊውን ትምህርት፣ አስፈላጊውን የእምነት ማጽኛ ትምህርት፣ መንፈሳዊ ልምምዶች ላይ ፎከስ ማድረግ አለባት። አዳዲስ ለሚመጡ ትውልድ የኛን ቸርች ኤክስፒሪየንስ ልንገር። ጌታን በተቀበለ ቅጽበት ኢሚዲየትሊ ወደ ቢሮ ነው የሚመጣው፣ ይመዘገባል። ኔክስት ዴይ ስልክ ይደውልለታል፣ ይመጣል። ወዲያው ነው ደህንነት ትምህርት የሚጀምረው። አለቀ። ጴንጤ ስለሆንክ ልልል በቃ ስራ ያውጣ የሚባል ነገር የለም። ቤተክርስቲያን ኃላፊነት አለባት፣ ትውልድ የመታደግ የማስተማር። አሁን ቤካዬ ሁሉንም በኢየሱስ ስም ብለን አንችልም። አጋንንት አይደለማ ሁሉም ካራክተር እኮ ነው። ካራክተራውን በኢየሱስ ስም ትላለህ። ትቢት አጋንንት አይደለም። ትቢት በካራክተር ነው። ካራክተር በእግዚአብሔር ቃል ይቆረጣል። እግዚአብሔር ትዕቢተኛውን ይቃወማል እያልክ ትምህርት እየነገርክ የክርስቶስ ኢየሱስን ትህትና ጠግ እያስተማርክ ሰውየው ትሁት ይሆናል። ራሱ ቸርች ውስጥ ራሱ ጳውሎስ መጀመሪያ ማርቆስን አልፈልገውም ይዘህልኝ ያለው ማርቆስን ከሆነ ጊዜ በኋላ ማርቆስን ፈልጓለሁ አምጡት አለ። ለምን? ሲበስል ሲቆይ ሲከርማየ ሙክክ ሲል። ምክንያቱም ክርስትና ላይ ምን መሰለህ፣ አሁን ክርስትና ላይ ፐርፌክሽን አይደለም የምናመጣው፣ ባይዘው ማቹሪቲ ነው የምናመጣው። ቤካ ፐርፌክትማ ኢየሱስ ነው። እኛስ ማቹር ነው የምናደርገው። እድገት እናድጋለን፣ ወደዛ እናድጋለን፣ ወደ ፍጽምና እናድጋለን፣ ወደ ማስተዋል እናድጋለን፣ ወደ መብሰል። ስለዚህ ምንድነው በዚህ ዘመን ያለች ቤተክርስቲያን የቤት ስራዋ ነው ብለህ የምታስበው? አንደኛ ትምህርት ኢዝ ቤስት። ሰውን ሰብስቦ ማስተማር፣ ወንጌል መስበክ፣ ኢየሱስን መስበክ። ቸርች ውስጥ ምንድነው የሚያቆይ? ኢየሱስን ስለወደድኩ ነው የቆየሁት። ይሄ ወንበር ከዚህ የተሻለ ወንበር እኮ ነው የምቀመጠው ነው ዓለም መድረክ ላይ። ይሄ ወንበር ተመችቶኝ እንዴ? ኖ ቸርች ውስጥ ምን ተመችቶ? ኢየሱስ ተመችቶኝ፣ ኢየሱስን ወድጀው ስለምወደው ነው ማለውጣው ከዚህ። ስለዚህ ኢየሱስን የሚወድ ጄኔሬሽን የሚመጣው በመንፈስ ቅዱስም ነው። ፕላስ ትምህርት ያስፈልጋል። ሁለተኛ ቤተክርስቲያን መዋቅሮቿ በጣም የተደራጁና ወጥ መሆን አለባቸው። አሁን መሪና ተመሪ መለየት ያለበት ብዬ ነው የማስበው። ስትራቴጂካሊ መዋቅሩ በጣም ቼክ መደረግ አለበት፣ መሰራት አለበት፣ መደረግ አለበት። ይሄ ሁለተኛው። ሶስተኛ ጸሎትን እና መንፈሳዊ የመንፈስ ቅዱስ ስጦታ
ምዶችን አፕሪሺየት የሚያደርግ ክርስቲያን መፍራት አለበት። መስት ነው ቤካይ መስት ነው። በቃ ጸሎትን በደንብ ኤክስፒሪየንስ የሚያደርግ በተለይ ጸሎት ቤካ ጸሎት እኔ ማይጸልይ ጴንጤ በጣም ነው የምፈራለት። ጸለይ ታውቃለህ? እኔ እንጃ ምናምን የሚል ፍራ ጎበዝ። እኔ አንድ ነገር ልንገራችሁ። ለምን 12 ደቂቃ አትሆንም? ለምን 5 ደቂቃ አትሆንም? ተንበርከኩ፣ ጸልዩ። ለምን 3 ደቂቃ አትሆንም? ተንበርከኩ። 4 ደቂቃም ትሁን ተንበርከኩ። እንዴ ማይጸልይ ሰው ትዕቢተኛ ነው ባይዘው። እንዴት በለኝ። የሚረዳ እጅ ከላይ ተዘርግቶ ልርዳህ እያለ አልፈልግም ማለት እኮ። አሁን ክርስቲያን ካልጸለየ ምን ጉልበት አለው እንዴ? ጴንጤ ካልጸለየ ጸሎቱ እኮ ነው ጉልበቱ። የጴንጤ እኮ ተንበርከከን አይደል ያለፍነው ባይዘው። ስትንበረከኩ ቤካ ከላይ ተወረወረም ይስታል እኮ በጣም ግበል። የት ነበርክ ስትባል እየጸለየ ነው መባል በራሱ ከብዙ ነገር ያስመልጣል። ከብዙ ነገር እኔ አሁን እኛ ቸርች አዳር ጸሎት አለ በየወሩ። እኔ አዳር ቤካ እግዚአብሔር መስከረ አዳር ኢየሱስ የተባለ መታደሩን ያወቁት ጴንጤ ሆኜ ነው። እኔ አላውቅም ነበር አዳር ጸሎት ኤክስፒሪየንስ። ጸልዬ ስወጣ የሚሰማኝ ኮንፊደንስ በራስ መጣ። በጌታ የጸለይኩ ቀን ቃና ብዬ ነው የምሄደው። ባይዘው እንደዚህ ነው የምሄደው። ያልጸለይኩ ቀን እንደውም እፈራለሁ። ምክንያቱም ውጊያው ከባድ ነው። አንተ ጴንጤ ነህ አይደለ? የኔ ወንድም የኔ እህት ለምርትነሽና ለብርጣሉ የሚመጣ ፈተና ለአንቺ እኩል አይመጣም። አንቺን ሰይጣን በጣም ነው የሚከታተልሽ እናቴ። ቢሮ ውስጥ ለሌላ ሃይማኖት ተከታዮች የሚመጣ ጾታዊ ፈተናና ለአንቺ የሚመጣ ይለያያል። ለምን? ሰይጣኑም እግዚአብሔሩም አይኑ አንቺ ላይ ነው። እግዚአብሔሩ ልጄ ደም ቀደስኳት ብሎ ያያል። ሰይጣኑ እንዴት አስጥዬ ከቅድስና ላጉድላት። ስለዚህ በምን እንደምታልፉ ሁሉም ነገር በቃ አትታገሉ እንጂ አትደባደቡ። ጸልዩ፣ ተንበርከኩ። ዝቅ ስትል ብዙ ነገር ታልፋለህ። አትቆም። ስትቆም ነው የሚመታ። ስትቆም ነው ግንባሩ ተመታ። በጥይት ተመቶ የሞተው እኮ ቆሞ ነው። ዝቅ ያለ ሰው መቼም አይሞትም። አሁን ሶስተኛ ክርስቲያኖች ኤክስፒሪየንስ ማድረግ ያለብን ነገር ብዬ የማስበው እንደኔ ትትና is best። ትትና በኢየሱስ ስም አንተ ትሻላለህ ከኔ ቤስት። እግዚአብሔሩ ትሁታንን ይወዳል። ባይዘው ዳጊ ከኔ ይሻላል ብሎ ማሰብ፣ ቤካ ከኔ ይሻላል ብሎ ማሰብ፣ የቤካ ህመም የኔ ህመም ነው ብሎ ማሰብ። በዚህ ውስጥ ጴንጤው ምን መለማመድ አለበት? የኪንግደም ማይንድ ሴታችንን ማስተካከል አለብን። ባይዘው ቻይና ያለ ጴንጤ ነው፣ ኢትዮጵያ ያለ ጴንጤ እንዲህ ስለሆነ አንፈልጉም አይባልም። ክርስቲያን ነው የኪንግደም ማይንድ ሴት። ምክንያቱም ራስ አንድ ነው። አሁን ክርስትና ላይ ብዙ ራስ የለም። አንድ ብዙ ራስ አውሬ ነው ታውቃለህ። ብዙ ራሶች ያሉት አውሬ ነው። አንድ ራስ ያለው ክርስቲያን ነው። ራሳችን ገብቷል። ሰማይ አየ ገብቷል። እሱ ቦታ መልእቃችን ገብቷል። ቦታ ይዘውልን እየጠበቀን ነው። ስለዚህ በአንድ ራስ ውስጥ የተጠቀለልን ቤተ መቅደሶች ነው። ጴጥሮስ ለዛ ነው ተገጣጥመን ሕያዋን ድንጋዮች ሕያው ቤተ መቅደስ የሚል አባባል ድንጋዮች ተገጣጥመው የሚል ወደ ሕያዋን ቤተ መቅደስነት ነው የምናድገው። ስለዚህ የኪንግደም ማይንድ ሴታችሁን አስተካክሉ። የሆነ ጴንጤ ሲጎዳ ህመም ወይ እናንተ ይሁን አያገባኝም አትበሉ። ከዓለማዊ ጋር ወግናችሁ ወንጌል አታሳዱ። ከዓለም ሲስተም ጋር ወግናችሁ ወንጌላውያንን አታሳዱ። ክርስቲያን አታሳድ። ባለማወቅም ባለማወቅም ዓለም ባመቻችላችሁ መድረክ ላይ ቁጭ ብላችሁ የቤተ ክርስቲያን ጠላት አትሁኑ። ራሳችሁን ባይዘው የቤተ ክርስቲያን ጠላት ሆናችሁ እንዳትገኙ ተጠንቀቁ። እኔ ሳላቅ ያሳደድኩበት ጊዜ ወንጌልን አሁን ይቆጨኛል። እንኳን አሁን ገብቶኝ ክርስቲያን ሆኜ ሶፋ ተመቻችቶልኝ ሰባኪ ያሳደድኩ ቤተ ክርስቲያንን ዋጋ ላስከፍል ማለት ነው። በጣም ተጠንቀቁ። ማይንድ ሴት የኪንግደም ጴንጤ ነው። ወደዋለሁ እንትን እኮ ያደርጋል። ችግር የለው ወንድሜ ነው እና ጓዳ ነው ሞክሶ ግደለኝ። ጴንጤን አሳልፌ ስሰጠኝ ረደኝ። እንትን አንዲ ሳያደርግ ተገኘ ጓዳ ወንድሜ ነው። እኔ አሁን ዳጊ ወንድሜ ነው ታውቃለህ። በትክክለኛ ወንድሞች አሉኝ። እኔ 4 ወንድሞች። ቤካ ወንድሜ ነው። 4 ወንድሞች በጌታ አይደሉም። ከነሱ እናንተ እንደምትበልጡ ታውቃላችሁ። ለኔ እዚህ ደረጃ ነው ማስበው። እኔ 4 ወንድሞች አሉ። ቴድሮስ ተከተል፣ አንድ ጋዜጠኛ አለኝ እዚህ አዱ ሬዲዮ የሚሰራ፣ አንድ ትልቅ ፌደራል መስሪያ ቤት የሚሰራ። እናንተ ናችሁ ወንድሞቼ። ለምን? በጌታ ነው። የኢየሱስ ደም ያስተሳሰረው ይበልጣል የሴት ዘር ካስተሳሰረው፣ የወንድ ዘር ካስተሳሰረው። ስለዚህ ቤካ ወንድሜ ነው። ቆርጬ አልጥለው። ፍርድ ቤት ሄዶ አሁን አባቴ ከዛሬ ጀምሮ የኔ ልጅ አይደለም ቢል ነኝ እኮ በደም ነኝ። አባቴ ቢክድ ምን ላርግ? በጣም አደገኛ ወንድም አለኝ ነው ብዬ የማወራው። ጴንጤ ነው ግን ሌባ ወንድም አለኝ ነው የምለው። ወንድም የምትለውን አልክድም። ለዛ ነው እኮ ጳውሎስ ሾልኮ የገቡ ወንድሞች አለ እኮ ገላትያ ቤተክርስቲያን። ወንድሞች ብለውን አልካደም ጳውሎስ። ታውቃለህ? አላቃቸውም አላለም። እንዳልክ ሐሜተኛ ጴንጤ ነው። ሐሜተኛ ወንድሜ ምን ላርግ? ይጠጣል ወንድሜ ነው። እንዳይጠጣ ምን ታደርጋለህ? የእግዚአብሔር ቃል እውነት የሚጸለይ ይጸለያል።
ወደ ቸርች ይመጣል። እስከ መቼ? እስኪ ይስተካከል ድረስ። ሰለቸኝ አትበሉ። ደከመኝ መክሬው አልተቀየርም አይባልም። እስኪ ቀይር ምክር። ኢየሱስ አንተን ስንት ዘመን ነው የታገሰ? ምን ነው አንተ 3 ወር መታገስ ይከብዳል? አንተ ሰው 33 ዓመት ተሸክመዋል እኮ። ይሄው እኔ 32 ዓመቴ ነው። አልተሸከመኝም እንዴ? ክለብ ከቆርኪ ኩል ተጠርጌ ሰውጣ አልተሸከመኝም እንዴ? ዝና መስሎ ነው መጠጥ ቁጭ ብለህ በቃ ከሴት ጋር መንጀብ አልተሸክሞኛል። እና አንድ ጴንጤ ነኝ አማኝ ብዬ 1 ወር 1 ቀን ከዛሬ ጀምሮ መቃብሬ ላይ እንዳይቆም ትላለች አንዷ ቸርች ውስጥ። ምን ነው አስቀየመኝ? አቤት እንዴ! የለም ሰማይ የምታገኙ ሰው የምድር ላይ አታኩርፊው። እንደዚህ አይነት ትምህርት የለንም። እሺ የለንም። አብረን አንድ መንግስት እንገባለን። እና ትላንትና ተናገረኝ፣ ተናደደብኝ፣ ፊቱን አጠቆረ። መቼም አልታረቀውም። አጋንንት መንፈስ ታረቀ። ምርጫ የለሽም። ወንድምሽ እሱ ነው። ወንድሜ ቤካ ነው። ወንድሜ ዳጊ ነው። እና አብረን ቦንዴጃችንን ጠብቀን ነው የምንሮጠው። እንደዚህ የሚል ሰው አለ። አንዳንዱ ይገርመኝ። አይኑ ማየት አልፈልግም። አንቺ በጌታ ልጅ ነኝ፣ በጌታ ነኝ፣ ግን ሚቀር ይቀራል። ኧረ አይቀርም ምንም። አንቺም ትታረቂያለሽ፣ ሚቀርም አይቀርም። አይቻልም። የክርስቶስ ልብ አለን ካለን ወንድሞችን በፍጹም ባይዶ እግዚአብሔር ከሰጠው ትእዛዝ በጣም ብዙ ሰው ማያስተውለው ግን ደግሞ ክርስትናን በጣም የሚያጠነክረው በፍጹም ልብ ባልንጀራን ውደድ ቢል አንብባል። ጌታ እግዚአብሔር አምላክን ውደድ ይልና ከዛስ ባልንጀራን ውደድ። የክርስትና ትልቁ አሁን አንድ ጴንጤ ስራ በስራ አይሰሩም። የጴንጤዎች ስራ ከፍቅር የተነሳ እኮ መጀመሪያ ፍቅር ተፋቅረ ነው የምንሰራው። እኔ ማፈቅረውን ሰው ለምን አማለሁ እንጂ ጴንጤዎች ስራ የላቸውም። አለን በጽድቅ አይኖሩም። እንኖራለን። ከምን የተነሳ? ከፍቅር የተነሳ። እኔ ቤካን ማለማው ስለምወደው እኮ ነው። ኦኬ። ስለዚህ እንዳልክ ለካ የህግ ዋናው ፍቅር ነው። አዎ። በአዲስ ኪዳን ለካ ስራ የሚባለው ህግ የሚባለው ተጠቅልሎ ፍቅር ውስጥ ገብቷል። አዎ። ለምን? የምታፈቅረውን ሰው አትሰርቀውማ። የምታፈቅረውን ሰው ጋር አትዘሙትም። አየህ፣ የምትወደውን ሰው አትዋሸውም። ፍቅር የክርስቲያኖች ቤስት ነገር ባይዘው። ስለዚህ ይሄ ነው ብዬ አስባለሁ። ቤኪ እኔ እወዳለሁ። ያው እኔ ጴንጤ ነኝ ታውቃለህ። ሌላ ደግሞ በጣም አንድ ጉዳይ መጨረሻ ነው። ለምሳሌ መዝሙር ሕያው ከሆነ ከእግዚአብሔር ሕያው ያለውን ነው ለእኛ የተሰጠን እንጂ ለኤአይ አይደለም። ለኤአይ በክርስቶስ ኢየሱስ አምኖ ላልዳኑት እንኳን ለአሕዛብ አልተሰጠም ብዬ አምናለሁ እኔ። ለምን ካልከኝ መዝሙር አንዱ ከመንፈስ ቅዱስ የሚሰጥ የጸጋ ስጦታ ስለሆነ። ኦኬ። አንዳንዶች ቅደም እንዳልከው ዋጀን በሚል ፈሊጥ ኤአይ ጄኔሬት አድርጎ የሰጣቸውን ነገር እየዘመሩ ይገኛሉ። ከዚህ አንጻር ምን ትላለህ? አብሮ ከዘመኑ ጋር መዘመን ነው ወይንስ የዘመኑን ቴክኖሎጂ በመጠቀም እንደ ወንጌልን ለመስበክ አዲያም ጌታን ለማመስገን አይነት እንደሚሉት ነው? ወይንስ ትክክል አይደለም መዝሙሩ የተሰጠው ሕያው መለክበት ዋነኛው የአምልኮ እግዚአብሔር ፊት የምንፈሰው ጉዳይ ነው ብለን የምታምነው? አሁን የግል ምልከታ ነው። የወንጌል አማኞች አቋም አይደለም እኔ የማወራው፣ የግል ምልከታ ነው። ምንድነው አምልኮ ከሚባሉት ውስጥ አንዱ ወርሺፕ ነው፣ መዝሙር ነው። ወርሺፕ ምንድነው? መዝሙር ምንድነው? መተሻሸት አይደለ? በጣም ክሎዝ ኢንቲሜሲ ከመንፈስ ቅዱስ ጋር። ኤአይ ከመንፈስ ቅዱስ ጋር ያነካካል። እኔ በግሌ አልቀበልም። የግል አቋም ነው። ለምን ኤአይ ይሰማሉ? ሰውየው አለ አይደል? የዘማሪው የዘመረልኝ። ስለዚህ ሰውየው የዘመረውን መዝሙር አለ በቃ። አሁን ሰውየው ባይዘምረው እሺ፣ ሰውየው ከዘመረ ተጨማሪ እኔ ቴክኖሎጂ ጋር የሚነካከው ብዙ ነገሮች መንፈሳዊ ነገርን ያደርቃሉ የሚል እምነት አለኝ። ቅድም ተናግሬያለሁ። ቴክኖሎጂ ሞር ወደ ቤተክርስቲያን በገባ ቁጥር መንፈሳዊነትን እንትን ይልና ይሄ ቅብ ይሆናል። ክርስቲያን ደግሞ ተንበርክኮ ነው መዝሙር የሚቀበለው። እግዚአብሔር መንፈስ ቅዱስ መዝሙር የሚሰጠው ለተከስተና ለኤፍሬም ነው፣ ለዳጊ፣ ለአውታሩ፣ ለመስከረም ጌቱ፣ ለሃና ተክሌ ነው እንጂ ለኤአይ እግዚአብሔር መዝሙር ሰጥቶ አያውቅም። ኤአይ ተንበርክኮ ጸልዮ መዝሙር ተቀብሎ አያውቅም። ስለዚህ የተወደዱ ወንድሞች ሴቶች የዘመሩት መዝሙርን ትክክለኛውን መዘመር ተገቢ ነው። ኤአይን በግል ትደግፋለህ ወይ? አልቀበልም። እኔ አቋም ለምንድን ነው የማትቀበለው? እየዘመሩ ሰዎች አሉ።
በመንፈስ ሆኖ የዘመሩ በመንፈስ ተንበርክኮ የተቀበሉ መንፈስ ቅዱስ የቃኛቸው የተወደዱ ወንድሞች የዘመሩት ሕያዋን አሉ። በዚህ እኔ በግሌ የቴክኖሎጂ ፎቢያ አይደለም ያለብኝ። ቴክኖሎጂና መንፈሳዊነት የሚታረቁ ነገሮች አይደሉም ብዬ ማመን ሰው ታርቀው መምጣታቸው ጥሩ ነው። አሁን ለምሳሌ ላይት ይሄ ቴክኖሎጂ ውጤት ነው፣ ጥሩ ነው። መብራት ችግር የለብኝም። መብራት ጥሩ ነው። ወንበር፣ ማይክ ቴክኖሎጂ ነው፣ ችግር የለውም። ይሄ ግን ወርሺፕ ነው። ይሄ ለእግዚአብሔር የሚቀርብ የአዲስ ኪዳን መስዋዕት ነው። መስዋዕት እንክርዳድ እንዳይሆን የቃየል እንዳይሆን መጠንቀቅ አለብን። አሁን ለእግዚአብሔር የሚቀርበው የአቤል ነው የቃየል ነው? ቼክ እናድርግ። እግዚአብሔር ወደ አቤልና ወደ መስዋዕቱ መጀመሪያ አቤልን ነው የማየው። እሺ መስዋዕቱን ቀጥሎ ነው እግዚአብሔር ወደ ኤአይ እና ወደ መዝሙሩ አያይ፣ ወደ ዘማሪ እንትናና ወደ መዝሙሩ መስዋዕቱን ያያል። ስለዚህ እኔ ሲጀመር ኤአይ በእንቴ ነኝ ትልቅ ሰው ነው፣ 30 ምናምን ዓመቴ ነው አሉኝ። የድሮ የተወደዱ ዘማሪዎች የዘመሩት መዝሙር በጣም የድሮዎቹን በጣም እሰማለሁ፣ አሁንም ያሉትን እሰማለሁ ምናምንና ያው መስዋዕት ስለሆነ ያንን መስዋዕት ለእግዚአብሔር ንጹህ ያልተቀላቀለ ያልተቀየጠ እንክርዳድ ያልበዛበት ቅዱስና ንጹህ መስዋዕት ራሱ የሰጠንን ለራሱ መልሰን እኮ አሁን እኮ መንፈስ ቅዱስ ሰጥቶ እኮ ነው የሚቀበለን እኮ። በጣም የሚገርም እንደማንችል ስለሚያውቅ መዝሙር በሌሊት ያቀብላል ሚላም በሌሊት መዝሙር አሁን ጳውሎስና ሲላስ ዘመሩ። ከዛ ወርሺፕ በጣም ከባድ መሆኑ ጳውሎስና ሲላስ ሲዘምሩ የእስር ቤት መሰረት ተናወጠ። ከዛ በፊት እኮ የታሰሩ አሉ ሐዋርያት እኮ መሰረቱ አልተናወጠም። ለምን ካልከኝ ወርሺፕ እግዚአብሔር ሊቀበል ሲመጣ ምድር ትነቃነቃል፣ ሼክ ነው የምታደርገው። አሁን መዝሙራቸውን ሊቀበል ተቀልዳለን። መዝሙራቸውን ሊቀበል እኮ ነው የወረደው። ሲወርድ ምድር መሰረቷ ነቀነቀ። አይ ስለዚህ ስትዘምር እግዚአብሔር ይመጣል፣ ክብሩ ብቅ ይላል። እንዴ ከዚህ በፊት የታሰሩ አሉ እኮ ሄዱም እንደናፍናቸው ብዙ አሉ። መልአክ አስወጣ፣ መልአክ በሩን ከፈተለት ይላል። የእስር ቤት መሰረት ግን ነቀነቀው ማለት እግዚአብሔር አምልኮ ሊቀበል ይመጣል። አምልኮ ኢዝ ቤስት። በጣም ከባድ ነገር ነው ወርሺፕ ባይዘ እንኳን ወደ ቅዱሱ የእግዚአብሔር መንፈስ ሰይጣን ራሱ እኮ በዲቤ እኮ ነው የሚንቀሳቀሰው ታውቃለህ። ዲቤ ስትመታለት እኮ ነው ብቅ የሚለው። ወርሺፕ በጣም ከባድ ነው፣ ጥንቃቄ አድርጉ። የአጋንንቱ ዓለም ኢቭን ከበሮ ስትመታለት ምናምን ሲሉ አይደል የሚመጣላቸው ወጋውለት። መንፈሳዊ ቅዱሱ እግዚአብሔር ቅዱስ የሆነውን መዝሙር ስታቀርብላት ሊቀበል ይመጣል። አምላካችን ሕያው ነው። አሁን እኛ አምላክ እኮ ሕያው ነው፣ ይመጣል። መዝሙር ይቀበላል፣ ይመጣል። ስለዚህ ጥንቃቄ አድርጉ። እንኳን ኤአይ እንዲሁም እንትን በጥንቃቄ እግዚአብሔር ፊት በጸሎት ነው የሚዘመረው መዝሙር። ዝም ብሎ የማይዘመረው መዝሙር ታውቃለህ። እየተጸለየ እኔ አሁን ኤክስፒሪየንስ ምንድነው የጸሎት ብትለኝ በመዝሙር ነው የሚጀምረው። አንድ ኤክስፒሪየንስ ልንገርህ። ጧት ምን እንደማድረግ ልንገርህ። ጧት ከእንቅልፌ ስነሳ ከጠቀማችሁ በተለይ አዳዲስ ጴንጤዎች ለቆዩት አይደል፣ አዳዲስ ጴንጤዎች ከጠቀማችሁ የቆዩትን ጌታ ይረዳቸዋል። አዳዲስ ጴንጤዎች ለእናንተ ነው። ጧት ከእንቅልፌ ስነሳ ምን አደርጋለሁ መሰለህ? ብዙ አይኔን ቶሎ አልገልጥ። እንደዚህ እንደገለጥኩ ወዲያው መዝሙር ነው የምከፍተው። እንዴ ሂጂ። ከዛ ቤቱን አውሎ በመዝሙር ቶሎ አይኔን ከፍቼ ግን ቶሎ አልነሳም ካልጋ። ስለዚህ መዝሙር እየተዘመረ ቤቱ ይታወዳል ማለት ነው። ከዛ እየዘመርከው ከእንቅልፌ ከዛ ወደ ቀጥታ ወደ ጸሎት ነው የምገባው። አየህ እኔ ወደ ኤሪያውን አጸደዋለሁ። ምክንያቱም ቶቴ ይወረውራላ። አጅሬ እኮ አለ እንደዚህ እንደሚያገሳ አንበሳ ዙሪያችን ላይ ብንን ስትል ከእንቅልፍ እንዳልክ ስንቱ ይላል ይወረውር ሀሳብ ይጥላል ያደርጋል የሆነ ሀሳብ አምጥቶ። ስለዚህ ያንን የምትመታው ኤሪያን መጀመሪያ በመንፈስ ታውደዋለህ። በመዝሙር ስሎው መዝሙር እንከፍታለሁ፣ ኢየሱስ የሚል መዝሙር። ከዛ ወደ ጸሎት ወርሺፕ ኢቭን ወደ ጸሎት ይወስዳል፣ ወደ ሰማይ ይወስደናል፣ ወደ መንፈስ ቅዱስ ይወስደናል። ካላል አይደለም ወርሺፕ እና ኤአይ በጭራሽ ከመንፈሳዊ ልምምዶች ጋር መቀላቀል ያለበት ነገር ነው ብዬ አላምንም። ተባረክ ቤክዬ። ቸርቹን እየሰራን ነው። ሌላ ጥያቄ ከሌለኝ በጌታ ፍቅር ምረትን ሰላም በልልኝ። አውቃታለሁ እችን ልጅ አይ ቲንክ እዚህ ነው የምታገለግለው አይደል?
ያ እንድዬ በጣም የሚገርም ነገር ነው ያነሳው። እግዚአብሔር አምላክ አብስ ይወልድ። እሺ ሌላ ነገር አሜን አሜን። ሌላ ነገር አንተ የመጨረሻ ለምሳሌ አንድ ወንድማችን ወይም አንዲት እህታችን መዝሙር ተቀበሉ እግዚአብሔር ገባህ? ቢኮዝ መዝሙር ዝም ብለህ ከራስህ ፈጥረህ ሳይሆን ከላይ የሚሰጥ ጉዳይ ስለሆነ ለትውልድ የሚጠቅም ትውልድን የሚያንጽ ትውልድን ማለት ከወደቀበት ሊያነሳ የሚችል በጨለማ ውስጥ ደግሞ ብርሃን በመሆን ስለ ክርስቶስ አውቀው ወደ እግዚአብሔር መንግስት እንዲመጡ የሚያደርግ ወንጌልም ጭምር ስለሆነ እንደዚህ አይነት መልእክቶች የምትቀበለው ከእግዚአብሔር ነው። ከእግዚአብሔር ነው። ልክ እንደ በሴኳሉ ዓለም እንዳለው እንትንሽ ምናምንሽ ብለህ ከዛ ጫት ቤት ተቀምጦ ምናምን የሆነ ሰው ያለውን ነገር ኮፒ ተርጎ አለ ጊዜ ወስደ ጸልየ ተንበርክከ ከእግዚአብሔር ዘንድ የሚሰጥ ጉዳይ ስለሆነ ማለት ነውና ያው በሌሊት አይደል የሚሆን ጻፉ አንድ ወንድማችን ወይም አንዲት እህታችን መዝሙር ተቀበለች ከእግዚአብሔር ዜማውን ኤቭሪ ነገር ከዚያ ሄዳ ያቺ እህት ወይም ያ ወንድ በሴኳሩ ዓለም ውስጥ በሚደረጉ ዘፋኞች ምናምን ሪከርድ በሚደረጉበት ስቱዲዮ ሄዶ ተቀርጾ እዛ ሰርቶ ቢመጣ እና ጨርሶ ቢያመጣው ያንን መዝሙር እንደ መዝሙርነት ትቀበለዋለህ? እዚህኛው የአንደርስታንዲንግ ሌቭል ላይ ደርሳለሁ ወይ ብለህ ብትጠይቀኝ አልደረስኩም። ይህን ጥያቄ ለመመለስ እስቲ መሪዬን ልጠይቅና ቤተክርስቲያን አቋሟ ምን እንደሆነ አውቄ ቆይቼ ትለፈኝ። እቺን ለመመለስ የሚያደርስ የክርስትና ቁመና ላይ ስደርስ ያው ይሄ አንደኛ የቤተክርስቲያንም ስርዓት ስለሆነ አሁን የቤተክርስቲያን ስርዓት ዲቴሎችን እዛ ላይ አልደረስኩም። ስደርስ ስጠይቅ ግን ሲመለስልኝ ይነግራል። ጌታ ይባርክ። ሜርሲን ጠይቃት። እሷ የ40 ዓመቷ ነው። ጌታን ካገኘች ጠይቃት። እሺ ለምሳሌ ግን ባይዌ እንደ ምክንያትነት ነው ያቀር እንትን ያልኩት ይሄን አውጥቼዋለሁ። እሱን እንዳልከው አልፈዋለሁ። ባለፈው በዚህ በኤአይ ጉዳይ የተወሰነ ነገር ስናወራ አንዳንድ ሰዎች አንድ ያሉት ነገር ነበርና ላይክ ኤአይ እኮ እንትን ያለው የሰጡትን ነው ገባ ጄኔሬት እያደረገ እየሰጠ ያለው። ስለዚህ ምን ችግር አለው ቴክኖሎጂውን ለጌታ ዋሽተ ነው ብንጠቀምበት ብንገለገልበት እና ምንም እኮ ጉዳት የለውም። እንደዛማ ካልን ተብሎ አሁን ቅድም ያነሳው ነገር በእርግጥ ኤአይ የሚለው ነገር ራሱ በዚህ ዓለም ስራ የዋለው 1953 አካባቢ ነው። 1950 ተጀመረ። ከዛ 1953 አካባቢ ኦልሬዲ ፐብሊሽ ሆነ። በቃ እንትኖችን እያዘ መጣ። ከዛ በፊት አልነበረ ማለት ነው። ሰው ምን ያልኩ ነው ለኤአይ የሰጠውን ነገር ነው ያመጣው። አንዳንድ ደግሞ በጣም ማከብራቸው ሰዎች በውስጥ እኔ ቀደም እንዳልኩ እንትኖችን እከተላለሁ። እንደ ድሮ ዝም ብዬ ስሜታዊ ሆኜ አላወራም። መጽሐፍ ቅዱስ የሆኑችን እንትን ቴክኖሎጂ ነው የምንጠቀም ገባ። ለምሳሌ ቀድሞ ወንድም ታገኛለህ 2-3 የታረጋል። ከዛ በኋላ ደግሞ ወደ ትልቁ ሰዎች አለ ከአንተ በእድሜም በእውቀትም ገባ የማቹሪቲ ሌቭላቸው ሀይ ወደ ወንድሞች ትልቃለህ ጉዳዩ። ከዚያ ደግሞ ታመጣለህ እና አንድ በጣም ወደው ማከብረው ትልቅ ማለት በቃ ትልቅ ተጽዕኖ ያመጣ ሰው ግጥሞችን እየሰራ ለኤአይ የሰጠ ኤአዩ ዜማ ደርሶ እየለወጠ ይሰጠዋል። ደግሞ ግጥሙንም ራሱ ኤአይ ነው እንትን የሚለው የሚያስተካክለው። እንጸልይለት እግዚአብሔር አምላክ ሆይ በጌታ ላይ ስለ ወንድማችን እንጸልያለን ብለን እንጸልያለን። ጸልይ እንደውም ጸልይ ሁለቴ ነው ጸልይ ጌታ ምስክር ጸልይ። እኔ አሁን በጣም አወስ ላይ ከዛ በኋላ ነው ፍርሃቶች ወደኩት ለመሰለ እንድዬ ፍርሃቶች ወደኩት ኤአይ ጉዳይ እንዴት ገብቶ ሰዎችን ላይክ ብሬዎች እንዳደረጋቸውና ለራሱ እንዳመቻቸኩ አሁን ያንን ወንድሜን አሁን እዚህ ጋር ስም አልጠራው መሰለ በውስጥ እያወራ ነው። ኤንድ ደግሞ አውርቼዋለሁ ጭምር ገባ አይደለ መንገዶች ይልጃሉና የተወሰነ ኮሜንት ሊቀበል ሙከራ ግን ስቲል አሁንም እዛ ላይ ነው ያለው። ባይ ዘ ዌይ ምን ያደርጋል ስብከት ላይ ምናምን ከሆነ ስብከት ላይ የተወሰነች ነገር ይጽፍና ለኤአይ ይሰጣል። ኤአይ ደግሞ ግጥሞቹ ምኑ አረንጅ አድርጎ ከዜማ ጭምር ጋር ገባ አምጥቶ ከዛ ደግሞ ኢየሱስ ይሄ በጾምና ጸሎት ካልሆነ በስተቀር
አይ እኔ መንፈሳዊ ዓለም ሴንሲቲቭ ነው ብዬ ማምን ሰው ነኝ። በጣም ሴንሲቲቭ ነው፣ በጣም ጥንቃቄ ይጠይቃል ብዬ አስባለሁ። እና በጥንቃቄ ነገሮችን ብናደርግ ጥሩ ነው። ሁሉን ነገር እግዚአብሔር በሚከብርበት መንገድ በመጽሐፍ ቅዱስ እውነት ስታንዳርድ አለን እኮ እኛ ጴንጤዎች ከሆነ ምንም ነገር ለማድረግ የእግዚአብሔር ቃል አለ፣ ወጥቶልናል ስታንዳርድ። በዛ ነው የእግዚአብሔር ቃል ካለ አለ ነው፣ ካላለ አላለ። የእግዚአብሔር ቃል ይደግፈውን እንደግፋለን፣ የሚቃወመውን እንቃወማለን። ስለዚህ ክርስቲያን የህይወትም የአገልግሎትም የሁሉ ነገሩ መመሪያው አለ። በዛ ፍሬክስ እየወጣን ነው እና በመጽሐፍ ቅዱስ ብናይ፣ በቤተክርስቲያን ዲሲፕሊን ብናይ፣ በመንፈስ ቅዱስ ብናይ፣ ብንጸልይ፣ ሞር ጸሎት ሰማይ የሚከፈተው በጸሎት ነው እና ተጸልዮ የሚመጣ ነገር ጥሩ ነው። ተቆፍሮ የሚመጣ ነው ያስቸገረን። ተጸልዮ የሚመጣ ጥሩ ነው ብዬ አስባለሁ። የጸለየ ጴንጤና ያልጸለየ ጴንጤ ታውቃለህ፣ ወዘናው ይታወቃል፣ አዘማመሩ ይታወቃል። እና ይሄ ላይ በጣም ትኩረት ቢደረግ ጥሩ ነው። ጥንቃቄ ጥሩ ነው። ማስተዋል ነገሩን በጥልቀት ማየት ጥሩ ነው ብዬ አስባለሁ። በተረፈ በጣም ቤካዬ ደስ ብሎኛል። ሁላችሁንም ሰላም ብያለሁ። ባይዘ 254 በጌታ የተወደዱ አንድ አደራ ማለት ይሄ እንደ ቀልድ የሚታይ ጉዳይ አለ። ለእኔ በጣም ሲሪየስ ነው እና ኮንሰርን ያደረገኝ ማለት ትኩረት እንድሰጥበት እና ከምታስበው በላይ ፍርሃት ውስጥ የቀጥተኝ ጉዳይ ነው ማነሳው። ገባህ? እኔ አሁን ቤካ ምን ያስፈራል ብለህ ብትለኝ አሁን ካለነው ዘመን ቴክኖሎጂ የደረሰበትን ነገር አይተን ከዛ ደግሞ ወደፊት ምን ሊሆን ይችላል የሚለውን ነገር ብለህ ስትገምት አንዳንድ የሚያስፈሩ ነገሮች አሉ። ምንድነው ፍርሃት ውስጥ ከቶ በዚህ ልክ ትኩረት ሰጥተህበት በዚህ ጉዳይ ማውራት የፈለግከው ብለህ ካልከኝ ነገ ተነገ ወዲያ በኤአይ የመጣው የመዝሙር መስማት ማድመጥ እና ማሰማት ጉዳይ ዋጅቸዋለሁ የሚለው ነገር በማይሆን ነገር ተተርጉሞ ሰዎችን ዲሲቭ አድርገው ነገ ተነገ ወዲያ መድረክ ላይ ሮቦቶችን እንዳይሰብኩ ሰጋለሁ። የእውነቴን ነው የምልህ። እግዚአብሔር ዘመን አመጣልን፣ አሁን አሳረፈን፣ አሁን ደግሞ ምናምን እያሉ ሮቦት እየገዙ ገባ። ደግሞ አሁን በልሳን ሲነገር ደግሞ እዚህ ጋር ልቿ ደግሞ ሮቦቷ በልሳን የተነገሩን ደግሞ በቃ መተርጎ ምናምን እየተባለ አደገኛ ነገር ውስጥ እንደማንገባ እኔ እርግጠኛ አለሁ። በነገር ላይ አሁን በዚህ ሁኔታ ከቀጠለ ጄኔሬሽኑ ማለት ነው ወዲያው ጣዌነት ሰተነው ከዚህ ነገር እንድታቀብ እንዲቆጠብ ካላደረግ ነው እና ጤናማ ከሆነው ከመንፈስ ቅዱስ ጋር ብቻ ህብረት እንዲያደርግ ካላደረግ ነው። እዚህ ጋር ጌታችን ኢየሱስ ክርስቶስ ከዓለም አለ አይደለም እንዴ? ከዓለም እንድታወጣቸው አይደለም ከክፉ ነገር እንድትጠብቃቸው እንጂ ያለው በዓለም ነው ያለነው። ከዓለም ተነጥለን የሆነ ቦታ አይደለም እንድቀመጠው። ስለዚህ በዓለም የሆኑ ነገሮች በጠቅላላ እኛን ያገኙናል፣ እኛን ይደርሱናል። ስለዚህ ከእንደዚህ አይነት ከክፉ አይነት ነገር መታቀብ የምንችለው በመንፈስ ቅዱስ ሰዎች ያላቸውን ህብረት ሞር ስትሮንግ ሲያደርጉ ነው ብያ ሶሊድ የሆነ ከመንፈስ ቅዱስ ጋር ህብረት ማድረግ ከቻሉ ከወንድሞች ጋር ሕያዋን ከሆኑ ከወንድሞች ጋር ሕያዋን ከሆኑ ከእህቶች ጋር እንዳልከው በቤተ ክርስቲያን መሆን ከቻሉ ከእንደዚህ አይነት ከባድ ነገር እንድናለን ብዬን ያመጣለሁ። ሰው ፍርሃቴን ቅድም እንደነገርኩ ለአንተ አደራ ብዬ የምልህ ነገር ባገኘው አጋጣሚ አሁን ቤተክርስቲያን ያለው በቤተክርስቲያንም ባሉት ወጣቶች ወንድሞች እህቶቻችን ይሄን ነገር ጣዊነት እየሰጣቸው አንዳንድ ኮምፕሮማይዝ ማድረጉትን እየተቆጣ ልክ እንዳይደለ እያደረግ ብዙዎች በዚህ ነገር ላይ ሆብሎ እንዲነሱ እንድታረግ በጌታ ሰው ይወዳለሁ። አደራ ምልህ ነው። አይ ቅድም ብያለሁ። እኔ መንፈሳዊ ነገር ቀጥታ ከሰማይ ጋር የሚገናኝ ነው። የቤተ ክርስቲያን መሪዋም የኃይል ምንጯም የሁሉ ምንጯ መንፈስ ቅዱስ ነው። መንፈስ ቅዱስ የማያውቀውን ነገር እኛ አናውቅም። እኔ ለምሳሌ አንድ ሰባኪ መዘጋጀት አለመዘጋጀቱ ነው የማውቀው። ማስታወጃ ይዞ ስለወጣ ምናምን አይደለም። በትክክልም ከአፉ የወጣው የመንፈስ ቅዱስ ቃል የእግዚአብሔር ቃል መሆኑን የማረጋግጥበት ምክንያት አንደኛ ሰው ሲድን የመጀመሪያው፣ ሁለተኛ ሪል የእግዚአብሔር መገኘት በዛ ቦታ ሲኖር ሰዎች ከታነጹ ከተጽናኑ፣ የተጨነቀች ነፍስ በዛ ጉባኤ ካረፈች፣ ግራ የተጋባ ሰው ካረፈ፣ እግዚአብሔር በቃሉ አልፎ ተናግሮኛል የሚል ሰው ካለ
በጣም መጠንቀቅ ያለብን ያ ነው። ባይዘ ዝም ብለህ አሁን ወንጌል ኢንፎርሜሽን አይደለም። ባይዘ ወንጌል እውነት ነው። ወንጌል ኢየሱስ መስቀል ላይ ተሰቅሎ ይሰራው። ስለዚህ ምክርም አይደለም ወንጌል። ባይዘ አሁን አንዳንድ ሰው ይመክራል ስቴጅ ለወጡ ነው። ምክር ወንጌል አይደለም። የእግዚአብሔር ቃል ነው የሚመክረው ሰው። በቃ የእግዚአብሔር ቃል እየነገርክ የእግዚአብሔር ቃል እየጠቀስክ ሰውን ታክማለህ፣ ሰውን ታርማለህ፣ ሰውን ነጻ ታወጣለህ። መዝሙርም እንደዛው ነው። ከውጪ ተቀብለ ስትዘምር ይደርቃል፣ ሰው አይባረክበትም። እኔ አንዳንድ መዝሙሮች የሚያስለቅሱኝ ለምንድን ነው? ከመንፈስ ቅዱስ ስለተቀበሉት ነው። የነዋይ ዘፈን ለምንድን ነው የማያስለቅሰኝ? አጋንንት ስላለበት ነው። ቅጁ ከዓለም ነው። ለምንድን ነው ኢየሱስ ኢየሱስ የሚል ስም የሚያስለቅሰኝ? የተቀባ ስም ነው፣ ሰማያዊ ስም ነው፣ ጉልበት ያለው ስም ነው፣ ብቸኛ ዳኝ ስም ነው። ስለዚህ ከሰማይ የተቀዱ መዝሙሮች ይታወቃሉ። ረዳኝ የሚል እኮ እኔ ረዳኝ የሚል እኮ 150 መዝሙር አለ። ለምንድን ነው የተወሰኑ መዝሙሮች ብቻ የሚያስለቅሱ? አገዘኝ የሚል መዝሙር ሪል ነው ማለት ነው። ከሰማይ የተቀዱ ናቸው ማለት ነው። ስለዚህ መንፈሳዊ ዓለም እኔ ዳጊ ሞር ያወራል፣ አገልጋይ ስለሆነ በደንብ እሱ ያወራል ብዬ አስባለሁ። ተንበርክኮ የተቀበለ ዘማሪና በኢንፎርሜሽን ደረጃ የዘመረ ዘማሪ ይለያያል። ለምንድን ነው ይሄን ሁሉ ዓመት የዳጊ መዝሙሮች የሚዘመሩት? ጭንቅላቱን ተጠቅሞ ቢሆን 2 ወር አልከው ተንበርክኮ ነው የተቀበለው። ተንበርክከው የተቀበሉት እኛ ነው መልሶ በእግዚአብሔር ፊት ያንበረክከናል። ገብቷል? እኔ ተንበርክኬ ማለቅሶ መዝሙር ሲጀመር ቸርች ውስጥ ሲዘመር ማብዶ ወርሺፕ ሰዓት ላይ ምለው ከመንፈስ ቅዱስ የተቀበለ መዝሙር ስለሆነ ነው። ግጥሙ የዓለም ቋንቋ አይደለም ነው እኮ። ብርሃኔ አንተነ የሚል መዝሙር እኮ ብርሃኔሽና ብሎ እኮ ይዘምራል። ታች ቤት እኮ አይኔሽና ብርሃኔም ነው። ለምንድን ነው ድርቅ ያለው? መንፈስ የለውም። መዝሙር በሁለት ነገር እኔ መዝሙር ማለት መዝሙርን ሳስብ የሚገባኝ ነገር ምንድነው? ከሰማይ መጥቶ ወደ ሰማይ የሚሄድ ነው። ኢየሱስን ሴንተር ያደረገ ነው። አሁን ከራሳችን ህይወት አንፃር ምን ዘምረው መዝሙር አለ። ረዳኸኝ፣ አሻገርከኝ፣ ድልድዩን ሰበርክ፣ አስመለጥከኝ የሚላቸው መዝሙሮች አሉ። ባይ እምባዬን አበሰ ጥሩ ናቸው። ወደ ላይ የሚሄድ ግን አድነኸኛል፣ ታርዳሃል፣ ስለኔ ቆስለሃል፣ ኃጢአቴን አከማሃል፣ ኢየሱስ እንዳንተ ያለ የለም፣ አባቴነ ለኔ ሞትከው አንተነ። እነዚህ ሊርሊ ሰማይ የሚዘመሩ ናቸው። ባይ አሁን እኮ እነ ገብርኤል ዝቅ ብለው የሚዘምሩት መዝሙር እኮ ታርዳሃል እያሉ እኮ። ሰማይ እኮ አዲስ መዝሙር እኮ ይሄ ነው። ድሮስ ቅዱስ 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 ነበረ። ቅዱስ ቅዱስ ላይ ተጨመረ ምን? ታርዳሃል። አሁን ዝቅ ሲሉ ለኢየሱስ ታርዳሃል፣ ከነገድ ከቋንቋ ከህዝብ ዋሽታል። ያንተ ደም ይሄን ሁሉ ትውልድ ማዳን ችሏል። ደም ቅዱስ ነው፣ ደም ኃያል ነው። ደም ለእግዚአብሔር መንግስት ይሄን ሁሉ ህዝብ ማይቆጠር ህዝብ በሚሊዮን በቢሊዮን ማይቆጠር ህዝብ ወደዚህ አምጥታልና ልክ ገብርኤል ኢየሱስን ሲያይ ድፍት ነው የሚለው እንደዚህ ያለ ይዘምርለታል ማለት። ስለዚህ ገብርኤል የሚዘምረው ነው መዘምረው እኔ አውጣው ታርዳሃል ኢየሱስ። አይ መዝሙሮቻችን ስብከቶቻችን ኢየሱስ ዙሪያ ሲያጠነጥኑ ጥሩ ነው ይቆያሉ፣ እድሜ ይኖራቸዋል። ቤተክርስቲያን እድሜዋ የሚረዝመው ኢየሱስ ላይ ስትቆይ። አይ ኢየሱስ ላይ ያልተንጠለጠለች ቤተክርስቲያን እና ኢየሱስን ማታወራ ቤተክርስቲያን ለዛ ነው እኮ እርስ በርስ ተጣልተው እኮ የሚበታተኑት ኢየሱስን መሀል ላይ ስላላስገቡት እኮ። አሁን ኢየሱስ ካለ ጸብ የለም። ለምን መሰለ? ኢየሱስ ካለ ጸብ የሌለው። ይሁዳ ሌባ ነው፣ ማቴዎስ ቀራጭ ነው። አንድ ቤት ውስጥ ነው የሮዱት። ለምንድን ነው? ኢየሱስ አለ ማለት ሌባ አይ ኢየሱስ ስላለ ነው እኔና ማስተዋል አንድ ወንበር ላይ ቁጭ ያለ። እኔና ዳጊ መሀል ላይ የተቀመጥነው በዲሲፕሊን አንተዋወቅ፣ በስራ በመዝሙር እሱ በጣም ቁጭ ያልነው ኢየሱስ እኔና ሜርሲ ሌላ ነገር ከጅሎኝ ካንደበቴ ክፉ ሳይወጣ ዓለም ላይ ድሮ ያለው ሴቶች ላይ ማወራውን ቋንቋ ሳላወራ መንፈሳዊ ነገር ያወራነው ኢየሱስ ስላለ። እኔ እናንተ የተጨባበጥነው ኢየሱስ ስላለ። ኢየሱስ መሀል ላይ ካለ ቤተክርስቲያን ትሄዳለች፣ ተጓዥ ነች ማለት ነው። አይ ምክንያቱም የመንፈስ ቅዱስ የመውረድ የመጀመሪያም የመጨረሻ ምክንያት እኔን ሀብታም ለማድረግ አይደለም። መንፈስ ቅዱስ የወረደው መንፈስ ቅዱስ የወረደው እኔን እንድትይ ለማድረግ አይደለም፣ ኢየሱስን ለማክበር ነው። ሃሌሉያ! መንፈስ ቅዱስ ኢየሱስን ለማክበር ነው የወረደው። ባይዘው ጌታ ነው ማለት። አሁን መንፈስ ቅዱስ ወረደ የሆነ ቸርች ካላችሁ ኢየሱስ የተሰበከ ነው ማለት ነው። አይ በኃይል ተሞልቼ ተነክቼ ወጣው ካለ የሆነ ጴንጤ ኢየሱስን ሰምቷል ማለት ነው። አይ መንፈስ ቅዱስ ታላቅ አምላክ ነው፣ ንጹህ አምላክ ነው፣ ቅዱስ ነው።
ትክክል ነው። መንፈስ ቅዱስ ከአብና ከወልድ እኩል ኃይል አይደለም። መንፈስ ቅዱስ ፓወር አይደለም። የእግዚአብሔር ኃይል ብቻ አይደለም። መንፈስ ቅዱስ ፐርሰን ነው፣ አምላክ ነው። እና ይመጣል አለ ኢየሱስ። ያከብረኛል አለ ኢየሱስ ራሱ እኮ እኔን ያከብረኛል አለ መንፈስ ቅዱስ ያከብረኛል። ስለዚህ ቤተክርስቲያን በጣም በጥንቃቄ ማሰብ ያለባት በቀጣይ ኢየሱስን የሚያከብረውን መንፈሱን መማጽ። ለዛ እኮ ነው መንፈሱና ሙሽራይቱን አይሉ ና ኢቭን ምንለው በመንፈስ ቅዱስ እኮ ነው። ኢየሱስን ና ምንለው እኮ መንፈሱ ከኛ ጋር እኮ ነው ና የሚለው መንፈሱና ሙሽራው አይ እና እኛ ሙሽራዎቹ ነን በመንፈስ ቅዱስ ሆነን ና እንለዋለን። ለዛ ነው ኢየሱስ ይመጣልናል ይመጣባቸዋል ምንለው እኮ እኛ ናፍቀን ነው በውስጣችን የኢየሱስን ፍቅርና ናፍቆት የሚያቀጣጥለው መንፈስ ቅዱስ ነው። ሰው በመንፈስ ቅዱስ ካልሆነ ኢየሱስን አይወደውም። ኢየሱስን አያውቁትም እንዴ? ያውቁታል እኮ እኔ ኦርቶዶክስ ኢየሱስን በመረጃ ደረጃ ታውቀዋለች፣ በህይወት ደረጃ አታውቀውም። እዚህ ደረጃ ላይ ደርሻለሁ እኔ ነው። እንደውም መረጃማ ይነግሩሃል እኮ ተሰቅሏል ይላል። ለአንተ ሞቷል እናውቃለን። ጌታችን አምላካችን በሩ እሱ ነው፣ መስቀሉ እሱ ነው ይለዋል። ኦኬ ብቸኛ አዳኝ ነው ስትል አይ ይላል። ብቸኛ አዳኝ ለማለት ህይወት ሊገባብህ ይገባል። ባይዘው ኢንፎርሜሽን ሲሆንብህ ኢየሱስ መረጃ ነው የሚሆንብህ፣ ዝም ብሎ ወሬ ነው የሚሆንብህ። ህይወት የሚሆነውስ በመንፈስ ቅዱስ በኩል ስትቀበል እንዴ። እኔ የነቢይ ጥላይ ሲሰብክ ጉባኤ መሀል ማለቅሰው በመንፈስ ቅዱስ በኩል ስለሆነልኝ ነው። ኢየሱስ አይ መረጃ አይደለም ላይፍ ሆኖ ነው የመጣው ሌላ ኢየሱስ። አይ ኢየሱስ ህይወት የሆናቸው ሰዎች አላቸው መረጃ። ሙስሊሙ አያውቅም እንደ ኢየሱስ እንደሞተ በኢንፎርሜሽን ደረጃ ያውቃል። ኢንፎርሜሽን አላቸው እኮ ስገድ ስትለው ነው ይላል። ኢየሱስ ሞቷል ስል አውቃለሁ ከመሪም የተወለደው ይላል። ኦርቶዶክስ መጣ ኢየሱስ አሆ ይላል። አሁን የኛና የነሱ ልዩነት ምንድነው? ብርሃን ወይንም መንፈስ ቅዱስ አበራለና። ለምንድን ነው እኔ ጋር ኢየሱስ ኢንፎርሜሽን ያለው ነው? ከኔ የተለየ ጭንቅላት ነው እንደሱ ያለው? እኔም ጂኒስ ነን ሁለታችን እኩል ነው። ይሄ ቅሉ ነው የሚለያየው እንጂ ማሰቢያ እኩል ነው። እኔ ጋር ለምንድን ነው የተለየው? ኢየሱስ ብርሃን አሁን በራልኝ ስለ አንዳንድ ሰዎች ይስቃሉ። ወንጌል ብርሃን ነው። ወንጌል ብርሃን ነው። ባይዞ መጽሐፍ ቅዱስ ሲናገር የሚላል መሰለ እግዚአብሔር ብርሃን ነው ለኛም በራልን። አሁን እግዚአብሔርን በጣም ተመራምረ አታገኘውም። ለምንድን ነው ኢየሱስ ሲባል እንዲህ አድርጎኝ ለያኛው ኖርማል የሚሆነው? ማርያም ተነካችብኝ ብሎ አገር ይያዝልኝ ያለው ሰውዬ ኢየሱስ ላይ ኖርማል ለምንድን ነው የሚሆነው? አልበራለትማ። የዘላለም አምላክ ሰው የሆነ የእግዚአብሔር አብ ልጅ ኢየሱስ ጋድማን አልገባውም። ወንጌል ብርሃን ነው። ጴንጤና ኦርቶዶክስ ምን ይለየዋል? አጥሩ አይደለም ይሄ እንጨቱ ታቦቱ አይደለም፣ ብርሃን ነው መጀመሪያ የሚለየን። እባክህ አሁን ታቦት ስላለ ስለሌለ ምናምን አለ። የጴንጤና የኦርቶዶክስ ልዩነት ምንድነው? እንጨት እዛ አለ ነው እዛ ታቦት አለ እና ብርሃን። አንተኛ የብርሃን ልጆች ነው። ብርሃን ነው ልዩነቱ። በጣም አታጥብቡት። ልዩነታችን የብርሃን ጉዳይ። ኢየሱስ እነሱ ጋር ኢንፎርሜሽን ነው፣ እኛ ጋር ህይወት ነው። ኢየሱስ እነሱ ጋር ቀጥሎ ነው፣ እኛ ጋር አንደኛ ነው። ኢየሱስ ብቸኛ። ኢየሱስ እነሱ ጋር ከእናንተና እኩል ተደርድሮ ይቀመጣል። እኛ ጋር ኢየሱስ ብቸኛ ነው። ለአይነት ራሱ አንድ ነው ያለን። የለንም ሌላ የለንም ሌላ። ኢየሱስ ብቻ ነው ያለን። ተስፋችን እሱ ነው። ባይ የጴንጤ ተስፋው ኢየሱስ ነው። እዛ ቤት ብዙ ተስፋ አለ። እኛ አንድ ነው ተስፋችን፣ አንድ። ሌላ ያላችሁ የለንም። የጴንጤ ተስፋው ኢየሱስ። ጴንጤ ሮጦ የት ነው የሚሸሸገው? ኢየሱስ ጋር ምን እንደሚል ታውቃለህ? ከዓለም ሸሽተን ለመጣን ለኛ ሚል አንብባል። ሸሽተን ሮጠን ወደ እርሱ ለመጣን ለኛ ሚል አንብባል። ምን ሆነ ነው? ሸሽተን እኮ ነው የመጣን። ሸሽተን ከዛ ተሯርጠን አልሆንልኝ ሲለን ነው እኮ ሸሽተን የመጣን። ገብቶሃል? ስለዚህ ይሄንን በጣም ሲሪየስሊ ማሰብ አለብን። ሮጠን የመጣ ነው። ዓለም አሳዳን ሰይጣን ሊያጠፋን ሲል ሮጠን ሸሽተን ኢየሱስ ጋር የመጣ ነው። ሸሽተን ስለዚህ ተስፋችንም እጣፈንታችንም መሻሻችንም አንድ ነው ያለን። እኛ ብዙ የለን። ጠይቀው ሌላ ሃይማኖተኛ ጠይቀው። የማንነት ቀውስ የለበትም። እንዴት እግዚአብሔር ይመስገን ይላል።
እመቤት ያለች ነው። የማንነት ቀውስ የለበትም። ባይዙ ዝም ብሎ ነው የሚለው። እኛ የለችንም አለን እንጂ አለን። ወዴት ነው የምትሄደው? ኢየሱስ ጋር ማን አለ? ናዝሬቱ ኢየሱስ። ምንድን ነው ተስፋ? ኢየሱስ። መሄጃ የላችሁም? የለንም። አልፎ አልፎ ሌላ ነገር አውሩ እንጂ አንድ ነው ያለን፣ እሱን ነው የምናወራው። እነሱስ ለሱ ነው ያሉት። ኢቭን ስለ መላእክት ለምን ነው የማታወራው? እነሱ ለሱ ነው ለሱ ነው የሚዘምሩት። እኔ አላዘውም። እኔ እያነሳው ወደዚህ ተላላኪ መልአክ የለኝም። እኔ ና ወደዛ ሂድ ምናምን ብለው የለኝም። እኔ አንድ ነው ያለኝ፣ ሰው ሆኖ ህመሜን የማያውቅ። ገብርኤል ታሞ ያውቃል እንዴ? ገብርኤል እራበኝ ብል እራብ ያውቃል? ኢየሱስ ሰው ሆኖ አይቶታል። ረሃብን ያውቀዋል፣ ታውቃለህ? ህመምን ያውቀዋል፣ ቁስልን ያውቀዋል። ኢየሱስ ኤክስፒሪየንስ አድርጎታል ህመምን። ኢየሱስ መገለል ከሕያዋን ምድር በግፍ መገለል ምን ማለት እንደሆነ ገብርኤል አያውቅም። ገብርኤል ይኸውልህ ጎረቤት አድሞብኝ በግፍ አያውቅም። ለዛ ነው እንዴ ሊራራልን የሚችል ሊቀ ካህናት የለንም ይላል አለበት ከመብራ ያለ ሊቀ ካህናችን ነው ይራራል። ታውቃለህ ለምን? ሰው ሆኖ አይቶታል። አሁን ደከመኝ ስል ያውቀዋል። ለምን? ሰውነት ደካማ እንደሆነ ያውቃል። ፍጹም ሰው ነዋ። እኔ አሁን ስማ እዚህ ክርስትና ላይ በጣም ኮንፊደንስ ከሚሰጠኝ ነገር አንድ ነገር ልንገር። የሚራራ ሊቀ ካህን አለኝ እኔ። ታውቃለህ? አንደርስታንድ የሚያደርገኝ ይረዳኛል። ገና አባ ስል ይረዳኛል። አውቃለሁ ነው የሚል። ታውቃለህ? አውቃለሁ አባ እንዲህ እኮ ነው ብታልፍበትም መንገድ አውቀዋለሁ። አቃተኝ ስል ጸጋ፣ ደከመኝ አልቻልኩም ሳምንት 2 ወር ጥሩ ጸልይና እኮ መጸለይ ደከመኝ ስል ጸጋ። ለምን? ኢየሱስ አንደርስታንድ አድርጎኛል፣ ያውቃኛል። ክርስትና ከኢየሱስ የማንወጣው እኔ ከዚህ ህብረት ከዚህ ከተወደደ ህብረት ከዚህ ከክርስትና ወይንም ጴንጤ ከሚባለው ቤተ እምነትና ህብረት የማልወጣበት አንድና አንድ ምክንያት ያለ ኢየሱስ መኖር ስለማልችል ነው። ብዙ ጥያቄ ከሚመጣብኝ ጥያቄ ከቾምቤ በጣም ከቾምቤ ከሚመጡ ጥያቄዎች አንዱ እውነትህን ነው ግን እዛ ኢየሱስ የለም ይላሉ። በጣም ኮመን ጥያቄ ነው የሚጠይቁኝ። የለም አላልኩም። ኢየሱስ አለ አልበራም ነው ያልኩት። ብርሃን አይደለም። ኢንፎርሜሽን እና ናውሌጅ እና ህይወት ይለያያል። እናንተ ጋር እውቀቱ አለ፣ መረጃው አለ፣ ህይወት የለም፣ ብርሃን የለም። ተናግሬያለሁ፣ እደግመዋለሁ፣ ወደፊትም እላለሁ። የጴንጤና የኦርቶዶክስ ልዩነት የብርሃን ጉዳይ ነው። የመጀመሪያው ብርሃን ብቻውን ያድናል ስትል አሜን የሚለው ጴንጤ ነው። ያስ ያንቀዋል። ለምን? አልበራለትማ። ለምን? ብቻውን ኢየሱስ እንደሞተ አንደርስታንድ አላደረገው። ኢየሱስ አልጨረሰም ብሎ ነው የሚያምኑት። ባይዞ ኢየሱስ ብቻውን አላዳነም ማለት ኢየሱስ የመስቀል ስራ ላይ ያልጨረሰው አለ ማለት ነው። ባይዞ ይሄ ደግሞ ክደት ነው። ተፈጸመ ካለ ተፈጸመ ነው አለ። ሌላ ነገር አንጨምር። ተፈጸመ ካለ ተፈጸመ ነው። ኢየሱስ ተፈጸመ ብሎ እናግዝህ ማለት ምንፍቅና ነው፣ ክደት ነው። ማን ነው መናፍቅ? ኢየሱስ የመስቀል ስራ ላይ የጨመረው ማን ነው? መናፍቅ የኢየሱስ ሲደመር እንትን ያለው ማን ነው? መናፍቅ ኢየሱስ ደም ላይ እቺን ልጨምርና በእንትና በኩል ልንጠልጠል ያለው ማን ነው? ጴንጤ ነው። ኧረ ጴንጤ ብቸኛው ተስፋው ኢየሱስ ነው። ጴንጤ ከሰማይ የሚመጣ አንድ ይጠብቃል። ይመጣልን ያውቃል። እና መሲሁ ነው ሰንስ። እኔ አንዳንድ ሰዎች ይጠይቁኛል ሰማይ እንዳልክ ምን አለኝ አንዱ፣ ሰማይ እንዴት ነው እንታወቃለን ምናምን አለኝ። እኔ ሰማይ አንተን ለምንድን ነው ማይ በጉን ነው ማየው። አማ ተሰብስበን ኢየሱስ ነው ማለት አሜን ነው። ተሰብስበን ኢየሱስ ነው የምናየው ወደ ላይ። የሁሉ አይን ኢየሱስ ላይ ነው ታውቃለህ። ላይ አንብባል። በጣም የምወደው ቃል አለ። በዙፋኑ ለተቀመጠውና ለበጉ የሚል አንብባል። መላእክት ዙፋኑ ተቀማጭ አለው ታውቃለህ። ከዛ ለበጉ ከአብ ጋር ኢየሱስ ትሮን ነው ሼር ያደረገው ታውቃለህ። ለበጉ ትሰግድና በዙፋኑ ለተቀመጠው እኩል ነው የምትሰግደው። ኦ ማይ ጋድ አንተ ኢየሱስ ጌታ ነው በእናትህ እንዴ! አጨቅጭቀን ኢየሱስ ጌታ ነው። አይ ምን ነው ስለሆነ ነው። ሁሌ ለምንድን ነው እናንተ ጴንጤዎች ኢየሱስ ጌታ ነው ሁሌ የምትሉት? አንድ ቾምቤ ቤት አንድ ልጅ ማይሆን ሙድ ጀምሯል። ጴንጤ ወንጌል ሲመሰክር እየሄደ እስቲ ጥቅሱን አሳየኝ የሚል
እኔ ከእንደዚህ አይነት የክርስቶስ ኢየሱስን ጌትነት ለመሸፈን ከሚሄድ ምንፍቅና እግዚአብሔር ይታደገን። በእውነት ኢየሱስ ጌታ ነው ሲባል ክርስቲያን ካታጎሪ ውስጥ ያለ ሰው አሜን ይላል። አሁን በቤቱ ወንጌልን ማዋረዱ ነው፣ ወንጌልን ማሳቀቁ ነው። ስበኩ አትሰብኩም፣ ስንሰብክ አታሰበኩም። እኔ ምን ልሁን እዚህ ሀገር ግራ አጋባቸው። ስበኩ ብለን መድረክ እናመቻቻለን፣ አትሰብኩም። ማስተዋል ስትሰብክ እንዴት ትሰብካለች? ኢየሱስን የሚጋርድ የትኛውም ሲስተም ከምድር ላይ የተጠረገ ይሁን። በእውነት እኔ ይህንን ነው የምለው። ፊልጵስዩስ 2 ላይ የክርስቶስ ኢየሱስ ብቸኛ ጌትነትና አብ በምድር ላይ ያለ ሁሉ ከምድር በታች ያሉ በኢየሱስ ስም ይንበረከኩ ዘንድ ማዘዙን ጴንጤ ጠፍቶት አይደለም። እኛ የኢየሱስን ጌትነት የምንመሰክረው ጥቅስ አገላብጠን ሳይሆን ጥቅስም ማገላበጥ ካለብን ጥቅስም መጥቀስ ካለብን ጥቅስ እንጠቅሳለን። ግን አትሊስት ኢየሱስን ቀምሰነዋል፣ እኛ አይተነዋል። ኢንፎርሜሽን አይደለም እኛ ጋር ህይወት ነው። አንዳንድ ጊዜ ማብራራት ከብዷቸው አያውቁም እናንተ ጴንጤዎች? ምኑ ጋር ነው ከስ እኔ እንጃ ግን ነክቶኛል ብላችሁ አታውቁም? ብላታቅም በቃ እንደዚህ ስሜት አላቅም። ግን እንዴት ላውራው እንዴት ላብራራው? አግኝቶኛል እኮ ብርሃን ነው እኮ ግን ብላችሁ አታውቁም? ጌታ እንደዚህ ፊል አድርጎ የሚያውቃለ? ወንጌል ብርሃን ነው የምንለው ለዚህ ነው። እኔ በራልኝ ያልኩት ጨለማ ውስጥ ስለነበርኩ ነው። ጨለማ ውስጥ ያለው ሰው ብርሃንን አያውቅም። ሲጀመር ጨለማ ብርሃንን ኤክስፒሪየንስ አያደርጉም። አሁን ወንጌል ብርሃን ነው ስንል በራልኝ እያለ ነው ብሎ እንዳልክ ላይ በራልኝ ያለውን አማርኛ ሊቀልኝ የሚሞክር ሰው ጨለማ ውስጥ ነው ያለው። ወንጌል ብርሃን ነው። ከሁለት ወንበዴ መሃል የተሰቀለ የእግዚአብሔር ልጅ ነው ብሎ ለማመን ብርሃን ያስፈልጋል። ኦፍ ኮርስ አይሁዳዊ ያለ ለምን ትፈርዳለህ? ሮማውያን ላይ አትፈርድ። በድንጋይ አንስቶ ሲመጣ መስቀል ላይ ሲያንጠለጥሉት እኮ የእግዚአብሔር ልጅ ነኝ ብሏል እኮ። እኔና አንተስ መስቀል ላይ የተንጠለጠለው የሞተልን አምላክ ነው ብለህ ብርሃን ነው። ብዙ የዩኒቨርሲቲ ምሁራን ሚስ አድርገው እኔ ምንድነው ያለው ኢየሱስ ከዓለም ምናምን ሰውረ ለነዚህ አላለም? ገለጥክላት። ኧረ እሱን ጥቅስ ጻፉልኝ ጎበዝ። እዚህ ያላችሁ በጌታ ሄዶ ከዓለም ምን ሰውረ ለነዚህ ገለጥክላቸው አለ። ታውቃለህ? ህግ ጥቅልል ያዙ አሉ። ታቦቱ እጃቸው ላይ ነው። ሙሴን ያውቁታል፣ ኢየሱስን አያውቁትም። የኢየሩሳሌም ሰዎች ናቸው፣ አይሁዳውያን ናቸው፣ ዕብራውያን ናቸው፣ ሃይማኖት አላቸው፣ ኢየሱስን አያውቁትም። በሯ ነው 3000 ዓመቷ ነው አጥሯ፣ እሱን ነው የሚሰብከው። ኦ መከራ ኢየሱስ አይ እኔ ሁሌም ነው የምገረመው። በጣም ነው የሚገርመኝ ይሄ ነገር። እኚህ ሰዎች ኢንፎርሜሽን አላቸው። ሉቃስ 10 ቴንክ ዩ ሉቃስ 10:22 እስቲ አንብብልኝ ቤካ። ሉቃስ 10:22 ምንድን ነው የሚለው? እሺ በጌታ ስም አነባለሁ። ሉቃስ 10:22 ሁሉ ከአባቴ ዘንድ ተሰጥቶኛል። እሺ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድ ሊገልጥለት ከፈቀደ በቀር የሚያውቅ የለም ማለት። ድገሞ ያሁናል ፈልጋታለሁ። ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማን እንደሆነ ከአብ በቀር የሚያውቅ የለም። አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከፈቀደ በቀር የሚያውቅ የለም ማለት። ቴንክ ዩ። እኔ ከአውዱ ቅድም ያልኩት ሌላ ነው። ቅድም ያልኩት ማለት ለሐዋርያቱ ጌታ ኢየሱስ ክርስቶስ ከዓለም ጠቢባን ሰውረህ ለነዚህ ገለጥክ ያለው ያንን ነው፣ የክርስቶስን ብርሃን ነው። በሌላ አማርኛ አብ ካልገለጠለት በስተቀር ልጅንም ያቀለም እሱ ማቴዎስ ነው ያለው። እሱ ማቴዎስ 10 ነው። እሱ እኔ ፎከስ እንድታደርጉ የፈለኩት ነገር አሁን እዚህ ያላችሁ የምታደምጡኝ ሰዎች በጣም ሲሪየስሊ እንድታደምጡኝ የፈለኩት ነገር ወንጌል ብርሃን ነው። በደንብ አዳምጡኝ። ወንጌል ብርሃን ነው። የክርስቶስ ኢየሱስ የመስቀል ስራ ሲሰበክ
እንዳንዳች ነገር የሚያደርገው የበራለት ብቻ ነው። The Passion of Christ የሚል ፊልም ከመሰለው አንድ ሰው የኢየሱስ ሲቃይ እዛ ጋር ብቻ ከቆመ ልክ አይደለም፣ ከዛ ያልፋል ነው። መስቀሉን ስታይ ኢየሱስ ብቻ ከታየ፣ መስቀሉን ስታይ መዳን ከታየ፣ መስቀሉን ስታይ የክርስቶስ ኢየሱስ ፍቅር በልብ ከተቃጠለ፣ ከገባበት የኃጢአትና የድካም መንጭቆ የሚያስወጣ የክርስቶስ ፍቅር በልብ ከበራ እንዴ ምናለቅሶ እኮ አስለቃሽ ጭስ እኮ ቸርች አይናችን ላይ ተነፍቶ አይደለም እኮ ፍቅሩ እኮ በምንም ነገር ማናለቅ ሰዎች ዘመድ ተሰብስቦ አልቆ በአንድ በ23 የጎረቤት ሰው አልቆ ሞቶ አልቅሼ ማላቅ ሰውዬ ኢየሱስ ሲባል እምባምባ ሚለኝ የተከፈለልኝ ትዝ እያለኝ ነው። ስለዚህ ኢንፎርሜሽን እና ህይወት በጣም ይለያያል። ኢንፎርሜሽን እና እውነት በጣም ይለያያል። ከዓለም ጠቢባን ተሰውሮ ለኛ ገብቶናል። ይሄ ብርሃን ገብቶናል። የዚህ መስቀል ትርጉም ለጌጥ አይደለም ያስቀመጥ ነው። ይሄ የኢየሱስ ተከታዮች መሆናችን ምልክት ነው። ባይደው ዋው መስቀሉ ያምራል። ኖ መስቀል ምን ያምራል? ደረቅ እንጨት እኮ ነው። ስቃዩን ስናስብ ግን ድነታችን እዚህ ላይ ተፈጽሞ በጣም መጠንቀቅ ያለባችሁ ነገር በክርስቶስ ኢየሱስ ጉዳይ ላይ የሆነ ነገር መፎረሽ የለባችሁ። በርቶልናል፣ አምልጠናል፣ በተለየ መልኩ ገብቶናል። ዮሐንስ 3:16 ገብቶን ምንለው ብርሃን ነው። ቴዎሎጂ ኮሌጆች ላይ ሂዱ። በጌታ የማያምኑ ግን ሮሜን ፈትፍቶ የሚያስተምር አለ። እኔ የማውቀው ሮሜን ሲያስተምር ፈትፍቶ በጌታ ነው በለው፣ በጌታ አይደለም። ለምን ደም ታስተምረው? ስራዬ ነው የሚል። አየህ ወንጌል ለኛ ስራችን አይደለም፣ የዳንበት እውነት ነው። የዳንበት እውነት ወንጌል እንዳይብድ እንደዚህ የሚያረገን የዳንበት እውነት ስለሆነ ኢንፎርሜሽን ቢሆን ኖሮ ለሰው መረጃ ያቀበለን ዘው እንል ነበር። በየቀኑ አዲስ ነው ታውቃለህ። የተሰቀለው ኢየሱስ ስንል በየቀኑ አዲስ ነው። በየቀኑ አያውቀውም እንደ የተመጠመው ሰው ኢየሱስ እንደሞተለት ያውቃል። እናውቃለን ማለት ጀምረዋል እኮ እናውቃለን ይላል። ተቀበለው ስትለው ከየት ነው የምቀበለው? ተቀበለው ስትል ስኔን በ3 ደቂቃ ንስሐ ጸሎት እጄን አነሳውና ጌታ ኢየሱስ ሆይ ሲሉን ጌታ ኢየሱስ ሆይ አልኩኝ። ቸርቹን እወድሃለሁ አንተ የህይወቴ ጌታ፣ አንተ የህይወቴ ጌታ፣ ኃጢአት በደሌን መተላለፌን ደምስስልኝ። ኢሚዲየትሊ መንፈስ ቅዱስ ተሞላው። ኢሚዲየትሊ የህይወትም ያቋምም ለውጥ። ለምን? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለተቀበሉት ሁሉ ግን በስሙ ለማያምኑት ለነሱ ሰው የእግዚአብሔር ልጅ የሚሆነው በመንፈስ ተወልዶ ነው። አሁን የእግዚአብሔር ልጅነትን ስታገኝ በመንፈስ ቅዱስ ህይወት ሼፕ ነው የሚሆነው። ለውጥ ፊት ላይ ይታያል። የህይወት አቋም በወንጌል ማመን ይታወቃል። የህይወት ዲሲፕሊን የምትወደውና የማትወደው ጴንጤ ኮንኩ በኋላ ይታወቃል። ባይዞ አፒታይት ይታወቃል። ለምን? ህይወት ነው ወንጌል። አየህ አንተ ጋር ወንጌል ህይወት ነው ሲመጣ አፒታይት ከክርስቶስ ኢየሱስ አንጻር ነው። ኢየሱስ የሚጠላውን ትጠላለህ፣ የሚወደውን ትወዳለህ። ትቀልዳለህ እንዴ? ለውጡ ፊዚካሊ አይደለም፣ ከውስጥ ነው ብርሃን የሚፈነጨው። ከውስጥ የብርሃን ልጆች ነን ስንል የብርሃን ስራ እንሰራለን እያልን ነው እንጂ ውስጣችን ፓውዛ አለ እያልን አይደለም። ጎበዝ የብርሃን ልጆች ነን ማለት ጨለማ የሚሰራውን አንሰራም ነው። ከጨለማ ጋር ህብረት የለንም ነው። ለምን? ውስጣችን የገባው የእግዚአብሔር መንፈስ ብርሃን ነው። እግዚአብሔር ብርሃን ነው አለ ዮሐንስ። እሺ ሲል ለእኛም በራልን ማለት እግዚአብሔርን ተመራመርኩትም አገኘሁትም የሚል ጥቅስ የለም። እግዚአብሔርን በሳይንስ ቴክኖሎጂ አገኘሁትም አወቅኩትም የሚል ብርሃን ነው። የሆነች ድንግል 10 ምናምን ዓመት ድንግል የሆነች ልጅ ከብት ግርግም ውስጥ ቁጭ ብላ እሱ የዘላለም አምላክ ነው ሲሉ አሜን ለማለት ሙስሊሞች ላይ ለምን ትፈርዳለህ? አምላክ ይወልዳል አይወለድም አትፍረድባቸው። አልበራማ። እኔስ አምላኬ ነው አልኩኝ። ታውቃለህ ያ ከስምዖን ቀራጩ ጋር የነበረው አሳ አስጋሪ ጋር ሲዞር የነበረው ኦፍ ኮርስ ያቺ ደም የሚፈሳስን ሴት ከጨርቁ በወጣ ኃይል ደሞን ቀጥ ያደርገው እሱ የዘላለም አምላክ ነው። በሸላሾቹ ፊት ዝም ያለው ያልተናገረው አምላክ ኮን ኃይልና ሳይ ሲባል ጸጥ ያለው እሱ ነው። ያንተ አምላክ የኔ አምላክ እሱ ነው። ወንበዴ ማለት እኮ ነው የተሰቀለው። የኔ አምላክ ነው ለኔ ስል ነው እርቃኑ ነው የተሰቀለው። እሱ ነው የኔ ጌታ፣ እሱ ነው የኔ ነፃ አውጪ። ኢየሱስ ክርስቶስ ጌታ ነው። ይሄንን እንድንል የማይፈልግ መንፈስ አለ። ታውቃለህ ኢየሱስ ጌታ ነው ይላሉ። ምንም በል ታዲያ ሚካኤል ክንፍ አለው ልበልልህ? አለው እኮ ምን ይገርማል? ሞትን ገንጥሎ የተነሳው ይገርማል እንጂ ምን ይገርማል? የሚካኤል ክንፍ ማማታት
ሊገለው የመጣውን ሞት ገሎ ሞትን አሸንፎ የተነሳው ኢየሱስ ይበልጣል እንጂ ማንም ብትሆን ከሞት በታች ነበር። መጣ የኔ ጌታ የመጨረሻው ባለስልጣን የነበረውን ሞትን ገነጠለልኝ። ኢየሱስ ጌታ ነው። በምን ላይ? በሞት ላይ። ለዛ እኮ ነው ዮሐንስን የሲኦልና የክን መክፈቻ በእጅ ያለ አለ። ተቀብየዋለሁ አለ። ለምን? ሞትን ገንጥየዋለሁ፣ ሲኦልን ድል መንሳቱን ወስጄበታለሁ። ታውቃለህ ኢየሱስ ከሞተ በኋላ ሞት ተጠራ፣ ሲኦል ተጠሩ። ሞትና ሲኦል ኖ ተባሉ። ሞትና ሲኦል ኖ ና ሞት ሆይ ተባለ። አቤት ስል መውገየት አለ ሲል ሰበረው ኢየሱስ። ስንቱን የሰበርክበት ነው ሰበረብኝ። ሲኦል ሆይ ድል መንሳት የታል? አሸነፉታል። ማን? ኢየሱስ አሸነፈው። ስንቱን ሰብስቤ እንዳላስቀመጥኩ ገነጠለው ኢየሱስ እና አሸንፎ ተነሳ። ኢየሱስ ጌታ ነው። አንተ ሃሌሉያ ታለዳለ እንደ አንተኛ ክርስቲያኖች ነን፣ ስብከታችን እኔ ነው። ኢየሱስ ጌታ ነው። የለም ሌላ ስም፣ የለም ሌላ ወንጌል የለንም። ጨርሰናል። ከዚህ በኋላ ምን በስክ ጌታ እስኪመጣ ምን ሰብከው ይሄ ነው ርዕስ የለንም። ይሄ ነው የመጨረሻም የመጀመሪያ ርዕሳችን። አልፎ አልፎ ስለ እናቱ አውሩ እንጂ አልፎ አልፎ መጽሐፍ ስለ እናቱ ስላላወራ አልፎ አልፎ አናወራ። አንድ በጣም ስሁት የሆነ ነገር ሰማው እዚህ ቲክቶክ ላይ ኢየሱስን ለሰጠችን ለማርያም የሚል ማለት አልሰጠችንም። እሺ ብርቄ በደንብ ስሚኝ። ኢየሱስን ማርያም አልሰጠችንም። መጽሐፍ ሲናገር አንድያ ልጁ እስኪጠፍ ድረስ ዓለምን እንዲሁ ይወዶታል። አንድ ልጁን የሰጠን ማን ነው? አብ ነው። ማርያምስ ኢየሱስ በስጋ እንዲመጣ ምክንያት ሆነች እንጂ አልሰጠችንም። አርሙት። አብ ነው ኢየሱስን የሰጠን ሳይሰስት አንድያ ልጁን ስለ ኃጢአት ቤዛ አድርጎ አሳልፎ የሰጠው አብ ነው። ሰጠችን ይላል አንዱ። አልሰጠችኝም። አብ ነው የሰጠኝ። አብ ሰጥቶኝ አብ እንዴት ያለ ደግ ነው! በእናት እንዴት ያለ ሩሩ ነው አብ። አብ ሰው ይወዳል ታውቃለህ። የፍቅር ልቡ የአብ አይገርምም? ሰጥቶን አልረካ ስንል እኛ ልጁን ሰጠን ታውቃለህ። አንድያ ልጁን ለምን ሰጠን? ለሞት አሳልፎ ማን እንዲድን እንዳልክ የሚባል ወንበዴ በእግዚአብሔር ፊት ጻድቅ ሆኖ እንዲታይ ቤካ የሚባል አጠኛ ሜርሲ የምትባል ዳጊ የሚባል ፌበን ይሄ ሁሉ ጴንጤ በእግዚአብሔር ፊት ቅዱስ ሆኖ እንዲታይ ኃጢአት የሌለበትን እርሱን ስለኛ ኃጢአት ያደረገው የሚል አንብባለሁ። አንደኛ ቆሮንቶስ ላይ ኃጢአት የሌለበትም ስለኛ ኃጢአተኛ ሆኖ ተቆጠረ ኢየሱስ መስቀል ላይ። አያችሁት? ይሄን ኃጢአት ተባለ የኔና አንተን ኃጢአት ይዞ ወጥቶ እኮ ኢየሱስ ጌታ ነው። ማን ነው የሞተልኝ? ከደማልሽ በላይ ለማንም ስታወሪ ጊዜሽ እንዳያልቅ። ማርታ ትሰሚኛለሽ? ትሰሙኛላችሁ? እኔ አላቅም። እኔ እንደው እግዚአብሔርን ብርሃን በቃ አሁን ለብርሃን መጸለይ ጀመርኩ። እግዚአብሔር ሆይ በተኙበት አገኛቸው ማለት ጀምራለሁ። አንተ ኢየሱስ ያድናል ብለው ዘፈን፣ ኮንሰርት፣ ሙዚቃ የሚታበድበት ከተማ ላይ የተወደዱ በጌታ የተወደዱ ወንድሞቻችን እህቶቻችን መጽሐፍ ቅዱስ ይዘው በወጣትነታቸው ክለብ አልሄዱ፣ መጠጥ ቤት አልሄዱ፣ ኢየሱስ ጌታ ነው እያሉ ይሰብኩ ጥቅስ አሳዩን ትላለህ። ክርስቲያን ካታጎሪ ውስጥ ሆነ ከዛ ትመጣለህ ላይ በሯ አጥሯ እንጥሏ ሻሿ ቁመቷ እሱ ነው የሚሰብከው ትላለህ። ሲሰበክ መጣ ለመቃወም ቡዳ መንፈስ የተመታዩ እርድና አይደለም። ይሄ ባይዘው ወንጌልን አስቆሞ እንቅፋት መሆን ዘመናዊ እንቅፋትነት ነው። እሺ እኚህ ሰዎች ኢየሱስን አይወዱትም። እኚህ ሰዎች የኢየሱስ ጠላት ናቸው። ባይዘው ማስተዋል የምትባል የተወደደች አርቲስት መድረክ ላይ ኢየሱስን ሰበከች ብሎ ሰው እንዴት ስኳሩ ከፍ ይላል? እንዴት ግፊት ይዟል ሰው በኢየሱስ ተከተኩ እኮ እንዴ! አልዘፈነች። እኔ ሙሉበት ጋር መጥቶ ዋለ። እኔን ወደ ቦታዬ ሊመልስ እሱ ያለ ቦታው ዋለ።
እኚህ ሰዎች ታዲያ ኢየሱስን ይወዱታል? አይወዱትም። ደግሞ ዋው ክርስቲያን ነኝ ኦፍ ኮርስ አም ክርስቲያን፣ ግን ደግሞ ጴንጤ ነኝ። ለምን? ከዚህ ሰውዬ ለመለየት ነው። ይሄ ኢየሱስ ሲባል ከሚበሳጨው ሰውዬ እዛ ካታጎሪ ውስጥ መግባት አልፈልግም። ኢየሱስ ሲባል ስኳሩኝ ተከተከ፣ አንተ ደሙ ይፈላል። ጴንጤንሲያ ያበራሮ ምናምን የሚለው አይረብሽውም። ኢየሱስ ሲሉ ሁለት ወጣቶች ይናደዳል። በረሮ ሳይረብሽ ኢየሱስ ከረበሽ አጋንንት አለብህ እንጸልይልሃለን። ቸርች ነው ዲመን ነው፣ ዲመን ነው። ዘፈን ሳይረብሽ የሚሌም አዳራሽ የተወደዱ ወንድሞች መዝሙር ድግስ ሲያካሂዱ አይነ ከቀላ መስቀል አደባባይ ዘፋኞች መጥተው ድራፍት ተሽጦ ትውልዱ ሰንፎ ዝሙት መዳራት እዛ ቦታ ላይ ሲጨፈር አድሮ ጴንጤ ወጥቶ መስቀል አደባባይ ላይ ይዘምር ሲል ስኳር ከፍ ካለ የኢየሱስ ጠላት ነህ። አም ሶሪ ቱ ሴይ ዲስ ኢየሱስን አትወደው። ደግሞ ይመጣል አማርኛውና ጠይቁሽ መጀመሪያ ከየትኛውም ሰው ጋር ስገቡ እኔ የምልህ ኢየሱስን ትወደዋለህ ብላችሁ ጠይቃችሁ ግቡ። እሺ ይሄ ምን ጉድ ነው? እኔ ኢየሱስን ካልወደደ አይወደኝም። ሲጀመር አይወደደኝ ሰው እኔን ከወደደ በኢየሱስ ምክንያት ይውደደኝ። ከጠላኝ ኢየሱስ ስላልኩ ይጥላኝ። ተስፋ የለኝም እኔ ከኢየሱስ ውጪ መሄጃ የለኝም። እኔ ተናግሬያለሁ። እናንተ ጴንጤዎች፣ ተወደዳችሁ ጴንጤዎች፣ በምድር ዙሪያ ያላችሁ እናንተ የምድር ጨው፣ እናንተ የክርስቶስ ኢየሱስን ወንጌል በመስበክ ይችን አልጫ የማይጠጡ በጣም ጃይንት የሆኑ ግን ኢየሱስ ሲባል ስኳራቸው ከፍ የሚል ክርስቲያን ማለት ማይጠጣ ብቻ አይደለም። ክርስቲያን ማለት ዓለም የሚጠላው ዓለምን የሚጠላት የኢየሱስ ተከታይ ማለት ነው። ባይዘው ሲምፕል ዲፊኒሽን። ክርስቲያን ማለት ሳይኮሎጂካሊ ጥሩ ትሪት የተደረገ ሰው አይደለም። ዓለምን አጥብቆ የሚጠላ ዓለምም የምትጠላው የኢየሱስ ተከታይ። ለምን? ኢየሱስ ለዓለም ጀርባውን ሰጥቶ አንተ ፊትን አትስጥ ጥርስን ነው የምታወልቅልህ ብዬ በተደጋጋሚ ተናግሬያለሁ። ኢየሱስ ጀርባ ለሰጠ ዓለም ፊት ይሰጣል? ነውር ነው፣ አይሰጥም። ኢየሱስ ጀርባውን ነው የሰጠው። እኛስ ጀርባችንን ሰጠን። ኢየሱስ መስቀል ተሸክሞ ሄዶ እኛም የራሳችንን መስቀል ተሸክመን የዚህን ዓለም ኃጢአትና ክፋት ምንክድበትን በጽድቅ ምንጨክንበትን መስቀል ተሸክመናል እና ወደ